እስራኤል ቀጥሎ ለሶማሌላንድ እውቅና ይሰጣሉ ተብሎ ከሚጠበቁ 3 አገሮች ኢትዮጵያ አንዷ መሆኑ ተነገረ። ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሌላንድ የአገርነት እውቅና የሰጠውን የእስራኤል መንግስት ውሳኔ ተከትሎ በቀጣይ ተስፋ ከተጣለባቸው አገሮች መካከል ኢትዮጵያ፣ ታይዋን እና የተባበሩት አረብ ኤሚሬትስ ናቸው ሲሉ የአገሪቱ ባለስልጣናት አስታወቁ። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነፃ ወጣሁ የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሀርጌሳ ከተማ አክብራለች። በ2025 መገባደጃ ለሶማሌላንድ እስራኤል እውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሌላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ዶክተር ሙሐመድ ሀጊ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የሹመት ደብዳቤያቸውን አቅርበዋል። በዓመታዊ ክብረ በዓሉ ለታይዋን፣ ለኢትዮጵያና ለተባበሩት አረብ ኤሚሬትስና ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሌላንድ ፕሬዝዳንታዊ ሚኒስተር ከዳሃር ሐሴን ናቸው። ኢትዮጵያ በሶማሊያ መንግስት ተገፍተው ወደ ድንበሯ የገቡት ሶማሌላንዳውያንን ተቀብሎ ማስተናገድና የጎረቤት ሚናዋን በመወጣቷ ትልቁ አክብሮት አለን ያሉት ሚኒስትሩ በቀጣይ ኢትዮጵያ ለሶማሌላንድ የአገርነት እውቅና ትሰጣለች የሚል ተስፋ እንዳላቸውም ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል ለሶማሌላንድ ከሰጠችው ታሪካዊ የተባለለት የእውቅና እርምጃ ቀጥሎ ኢትዮጵያ፣ ታይዋን እና የተባበሩት አረብ ኤሚሬትስ የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረው እንደሚቀጥሉና የእስራኤልን ውሳኔ በመከተል እርምጃቸውን ያሳያሉ የሚል ተስፋ እንዳላቸው አስረድተዋል። እነዚህ ሀገሮች የምንጊዜም የልብ ወዳጆቻችን ናቸው፣ ለሶማሌላንዳውያን ከወዳጅ የሚጠበቀውን ምላሽ ይሰጣሉ ተብሎ ይጠበቃል በማለት ይናገራሉ። ከድል በዓሉ ጋር በተገናኘ የአገሪቱ ፕሬዝዳንትና ሚኒስትሮች እንዲሁም የታይዋን፣ የተባበሩት አረብ ኤሚሬትስ፣ የኢትዮጵያና የኬንያ የዲፕሎማቲክ ማህበረሰብ ተወካዮች በተገኙበት መሰረታዊ ይፋ የተደረገው የሶማሌላንድ የነፃነትና የእውቅና ተቋም በመጪዎቹ ዓመታት አገሪቱ ስትመኘው የቆየችውን የአገርነት እውቅና ያሳካል ብለው እንደሚጠብቁ የአገሪቱ ፕሬዝዳንት ዶክተር አብዱራህማን ሙሐመድ ገልጸዋል። የሶማሌላንድ የነፃነት እውቅና ተቋም የተሰኘውን እንዲመሩ የተዋቀሩት 3 የውጭ ሀገር ዜጎች ሲሆኑ ተቋሙን በሰብሳቢነት የሚመሩት የእንግሊዝ የኮንዘርቫቲቭ ፓርቲ አባል፣ የእንግሊዝ ፓርላማ እንዲሁም ከዚህ ቀደም በመከላከያ ሴክሬታሪያትና በትምህርት ሚኒስተርነት ያገለገሉት ጋቪን ዊሊያምሰን ናቸው። በተጨማሪም የተቋሙ ዳይሬክተር የህግ ባለሙያ ጠበቃና ዲፕሎማት የሆኑት እንግሊዛዊ ጄሰን ማኪው ናቸው። የዚሁ ተቋም የህግ አማካሪ የሆኑት አሜሪካዊው የህግ ባለሙያ ዲፕሎማትና በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የደቡባዊ ምስራቅ እስያ አገሮች የአሜሪካ ቋሚ አምባሳደር ናቸው። የሶማሌላንድ ፕሬዝዳንት አብዱራህማን ሙሐመድ በንግግራቸው የተመሰረተው ተቋም ዋጋ ለከፈሉ ሶማሌላንዳውያን ትልቅ ተስፋ አለው ብለው የመጨረሻ ውጤት ያመጣል ብለን እናስባለን ብለዋል። በሶማሊያ መንግስት ለታሰሩ፣ ለተፈናቀሉ፣ ለተገደሉ፣ ስቃይ ለደረሰባቸውና ለተዘረፉ ሁሉ ሳይቀር በህግ እንጠይቃለን ያሉት ፕሬዝዳንቱ የደረሰውን ግፍ አንረሳውም፣ ጊዜ የማያልፍበት ቁስል ነው ብለዋል። የእንግሊዝ ፓርላማ አባል ባደረጉት ንግግር የመከላከያ ሴክሬታሪ በነበርኩበት ወቅት ለመጀመሪያ ጊዜ ወደ ሶማሊያ ስበር በአየር ላይ የተመለከትኩት ከተማ በጦርነት የሚታመስ ከአውሮፕላን ማረፊያው የፕሬዝዳንቱ መኖሪያ ወደ ሆነው ወደ ቪላ ሶማሊያ ሰፈር ፕሬዝዳንቱን ለማግኘት ሲሄድ የተመለከትኩት የተከፋፈለች በጦርነት የምትታመስ አገር ናት። የአገር ፕሬዝዳንት መሆኑን ቀርቶ የአገሪቱን ዋና ከተማ እንኳን መምራት የማይችል ፕሬዝዳንቱ በሽብር ቢዝነስ ላይ በመቆየት ስልጣን ለማራዘም የሚፈልግ እንጂ ህዝቡን ሊያገለግል የሚፈልግ መንግስታዊ ስርዓት አልነበረም በማለት በወቅቱ የነበረው ሁኔታ ተናግረዋል። ወደ ሶማሊላንድ ስመጣ የነበረኝ ትውስታ የህዝቡን ጥቅም አጀንዳ ያደረገ ዴሞክራሲያዊ የሆነ ምርጫ የሚያካሄድና በምርጫ የሚያምን በትምህርት የሚያምን ስርዓት እንዳለ ተረድቻለሁ ብለዋል። ሶማሌላንድ የአገርነት እውቅና ትፈልጋለች፣ ዓለም ይህችን አገር ሊያያት ይገባዋል ያሉት የቀድሞ ሚኒስተር ሁሉንም አማራጭ በመጠቀም ይህንን እናሳካዋለን ሲሉም አብራርተዋል። በሌላ ጉዳያችን የግብፅ መንግስት በአፍሪካ ቀንድ የግብፅ ከበባ የሚመስል ተግባር የኢትዮጵያን ፍላጎት ለማነቅ የሚደረግ የመፍጨርጨር እንቅስቃሴ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ የባህር በር ማግኘትን አጀንዳዋ ይፋ ብላ ካደረገች በኋላ ግብፅ በአፍሪካ ቀንድ በተለይም ከሶማሊያ እና ከኤርትራ መንግስታት ጋር ግንኙነቶቿ ጨምረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው ግብፅ በቀጠናው የምታደርገው ከበባ የሚመስል እንቅስቃሴ ሲያስረዱ ኢትዮጵያ የባህር በርን በተመለከተ አቋሟን ማንጸባረቅ ከመጀመሯ በፊት ትንኮሳ የሚመስሉ ነገሮች በተደጋጋሚ እያሳየች ነው ብለዋል። ይህ አዲስ ነገር አይደለም ያሉት ቃል አቀባዩ ግብጾች ረዥም ጊዜ ሲከተሉት የቆዩትና የሞከሩት ስልት ነው፣ የኢትዮጵያ የባህር በር አጀንዳ ምን ያህል አስፈላጊ እንደሆነ አንዱ ማሳያ ነው ብለዋል። ኢትዮጵያ
ፍላጎቷን ስታሳይ ለማነቅ የሚደረጉ እንቅስቃሴዎች የመፍጨርጨርና የመጠናከር አይነት አካሄድ እናያለን ያሉት አምባሳደር ነቢያት፣ ይህ ግን የኖረ የቆየና ሲሞክሩት የቆየ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎቷን አጠናክራ መቀጠል ነው ብለዋል። የባህር በር በተለያዩ አካላት ድጋፍ ያገኘ አጀንዳ ነው፣ ህዝቧም የደገፈው ነው። ይህንን ፖሊሲዋንና ፍላጎቷን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ ነው በማለት አስረድተዋል። ቃል አቀባዩ በመግለጫቸው በሳውዲ አረቢያ ለተከሰተው አሳዛኝ ሁኔታ መፍትሄ ለማግኘት ዲፕሎማሲያዊና ሌሎች ጥረቶች፣ ክትትሎች እየተደረጉ ነው ብለዋል። ሳውዲ አረቢያ በህገ ወጥ ገብተው ህገ ወጥ ድርጊት ተግባር ላይ ተገኝተዋል ተብለው በቁጥጥር ስር የዋሉ በርካታ ኢትዮጵያውያን የሞት ፍርድን ጨምሮ በተለያዩ እስር ቤቶች ታስረው የሚገኙ የበዛ ቁጥር ያላቸው ዜጎች እንዳሉ በተደጋጋሚ ሲነገር ነበር። ለዜጎች ሙሉ ጥበቃና ዋስትና በመስጠት ለችግሩ መፍትሄ ማምጣት የሚቻለው ህጋዊ ስምምነቶችን በማብዛት ኢትዮጵያውያን በህጋዊ የስራ አማራጮች ወደ መዳረሻ አካባቢዎች ሲሄዱና ህገወጥ መንገዱን ሳይከተሉ ሲቀሩ ነው ብለዋል። አክለውም ብዙዎችን በሰነድ መዝግቦ ለመያዝም አስቸጋሪ እንደሆነ አብራርተዋል። ኢትዮጵያውያን በሳውዲ አረቢያ እየገጠማቸው ያለው ችግር መካከለኛው ምስራቅ የሚገኙ ዜጎች እየገጠማቸው ካለው ክስተት ተለይቶ አይታይም ያሉት ቃል አቀባዩ፣ ዋነኛው የችግሩ ስር መሰረት በተለያዩ አጋጣሚዎችና ሁኔታዎች የሚደረጉ ህገወጥ መንገድን የተከተሉ ፍልሰቶች ናቸው ብለዋል። ዜጎች በህገወጥ መንገድ መዳረሻ ሀገሮች ከደረሱ በኋላ የመኖሪያ ፈቃድ ስለማይኖራቸው በየትኛውም ጊዜ በአገሮቹ ለሚወሰዱ እርምጃዎች የተጋለጡ መሆናቸውን ተናግሯል። ከዚህ በተጨማሪም በወንጀል ድርጊት ተሳትፎ ሲገኙ ለችግር መጋለጥ እድላቸው ስለሚሰፋ በመንግስት በኩል ተገቢ የሆነውን ከለላና ጥበቃ ለመስጠት በእጅጉ አዳጋች እንደሚያደርገው አስረድተዋል። በሳውዲ አረቢያ በተወሰኑ ከተሞች የሞት ፍርድ የተፈረደባቸው ዜጎች እንደሚገኙ ጠቅሰው ጅዳ የሚገኘው ቆንስላና ሪያድ የሚገኘው የኢትዮጵያ ኤምባሲ የዜጎችን ሁኔታ ከመካተል ባለፈ ሌላ ስራ የለውም ብለዋል። ዘገባው የሪፖርተር ጋዜጣ ነው።